መምህር ዲያቆን ሄኖክ ኃይሌ በኢንስታግራም ገጹ ይህን አስፍሯል። ስህተት በስህተት አይታረምም። ድንግል ማርያም ለልጇ ቤዛ ናት ማለት የምንበላው ስጋ የእርሷን ነው ማለትም ትልቅ ስህተት ነው። ከእርሷ ስጋ ነስቷል ማለት ሌላ ነገር ነው። በስጋው ብቸኛ ወላጁ ናትና ከእርሷ በስጋና በደም ተካፈለ እንላለን። እንኳን የእርሷን እኛም በሰውነታችን ራሳችንን ደምረን የእኛን ስጋ ተዋሃደ እንላለንና ከዚህ አልፈን ግን ስጋዋን እንበላለን፣ የተሰቀለው የእርሷ ስጋ ነው የሚል ትምህርት ግን ጨርሶ ያልነበረ አዲስ ክህደት ነው። የድንግል ማርያምን ምክንያተ ደህንነት ለማስከበር ዋናውን ነገረ ድህነት ማፍረስ ይሆንብናል ብሏል መምህር። አገላለጥ በመጻሕፍትም የለም፣ በስብከትም ሊገለጥ አይገባም። እኔ የእሳቸውን ስብከት እናሳየዎት፣ አባታችን የእሳቸውን ስብከት እናሰማዎት። እሱ ቆይ መጀመሪያ ልጅ ነበረው ሲጀምሩ ያለውንና እኔ አሻሚ ቃል ነው የሚለው አሻሚ ቃል ነው የሚለው ኮመንት ምንም ጥያቄ የለም ነው። በብሂልም ደረጃ አይባልም። በቃ በአገላለጽ ደረጃ የምትበላው ስጋና ደም የማን ነው ብትጠየቅ፣ ቅድም እኮ ሰሙ እኮ ተስማምተናል። ለምሳሌ ቀራንዮ ላይ የፈሰሰው ስጋ የማን ነው? የማርያም ነው ወይንስ የክርስቶስ ነው ስለው የክርስቶስ ነው አለኝ። ዋይኖት የማርያም ነው ለምን አትልም? መለኮት ይኸውልህ ኢቭን እንኳን መለኮት የተዋሃደው ነው እያለን ነው። ስጋው የቀራንዮ ስጋ በማይፀን እንኳን ሆኖ በማይፀን 9 ወር ሆኖ እንኳን ያ ስጋ ከመቤታችን የነሳውን ስጋ ነው እንጂ የተዋሃደ የማርያምን ስጋ አልተዋሃደም። እዚያ ላይ ማለት የማርያምን ስጋ እሷን አይደለም የተዋሃዳት። መጀመሪያ ነስቶ ስጋውን ነስቶ ያንን የነሳውን ነው የተዋሃደው። ግን ሲዋሃድም ሲከፈልም አንድ ጊዜ ነው፣ መለያየት የለበትም። ስለዚህ እመቤታችንን ተዋሃዳት አይባልም። በማይፀን እያለ ራሱ ጽንሱ መለኮት የተዋሃደው የራሱ ስጋ አድርጎታል። ያንን ስጋ ከእመቤታችን የነሳው የሱ ሆኗል። ሲጀመር እመቤታችን ከተዋሃደ በኋላ አይደለም የተከፈለው። አንዱታ በጣም ከባድ ከፍሎ ተዋሃደ ማለት ነው አይደል? ካሽ ከፍሎ ተዋሃደና እመቤታችንን ነስቶ ሳሙ ባለፈው ጊዜ ከቀለሜ ጋር ስንዋይ ታምረ ማርያም አሁን እንትን አለ ስርዋጽ ያስገቡ ነበሩ። ምንድነው የሚለው? በቀራንዮ በፈሰሰው ደሙ በቆረሰው ስጋ የሚለው ስጋዋ ደሟ ብለውት እንደገና ሲታተም በአዲስ ታርሞ ወጥቷል። ተረዳኸኝ ሰሙ? ተብሎ ማለት ነው። ስርዋጽ ነው ተብሎ ታርሞ ወጥቷል። በፈሰሰው ደሙ በቆረሰው ስጋው የሚለውን ዋ አድርገው የመጨው ስጋዋ ደሟ አድርገውተኝ እንደዛ አድርገው አትመውተኝ ስርዋጽ ነው ተብሎ ታርሞ ወጥቷል። እና ዲያቆን ዘማርያም እንደውም በዚህ ላይ እንተሰጥቶ ሂሰቱበት ነበረ። ምንድነው አዲሱን መጽሐፍ አሳየኝና ኦልዱን ልክ አይደለም ተብሎ ይተው አሳየኝ በኋላ ደብቆ ማለት ነው። እና በአዲሱ እትም ላይ ይሄ ታርሞ ወጥቷል። ምክንያቱም በቀራንዮ ላይ የፈሰሰው የክርስቶስ ስጋና ደም ነው እንጂ የድንግል ማርያም አይደለም። ከድንግል ማርያም የነሳው ስጋ ነው የሚባለው እንጂ እዛ ተሰቀለ የምንለው ድንግል ማርያም ክርስቶስን ነው በሚል ርማት ተስቶታል። እና ይሄኛውን እሳቸው አንደኛ አሻሚ ቃል ነው የተጠቀሙት። ይሄን ማለትም በአማርኛ ሰዋሰው መዋየት እንችላለን። በሰዋሰው ደረጃ እንዲህ ይባላል አይባልም የሚለው ነገር አንድ ሰው የሱ ነው ወይስ የቤተሰቦቹ ነው የሚለውን ሐሳብ ማለት ነው። እና እኔ አሻሚ ቃል ወይም ደግሞ ህጸጽ ድኩም አማርኛ ነው በሚል እርማት ቢወስድ እኔ ጥሩ ነው ላለው። አዎ ምክንያቱም ይሄ እንደዚህ አንደኛ ይኸውላችሁ ይሄ በጣም ዝም ብሎ ባዶ ዝም ብሎ ነገር አይደለም የምናወራው ነገር። ይሄ ዶግማ ነው። ይሄ የደህንነታችን ዋና ቁንጮ ራስ ነው። እና በምንም አይነት መንገድ አብራርተን ልናርመው የምንችለው ነገር አለ። መፍትሄው ምንድነው? አይ እንግዲህ ብሎ መቆጣት ነው። እውነቴን ነው። እንደዚህ ያሉት ነገሮች ላይ ቀይ መስመር መስጠት አለብን። ሲጀመር መጨነቅም የለብንም። ራሳቸው ይጨነቁ ለትምህርታችን። ምክንያቱም ጳጳሱ አይደሉም እንዴ በስቅለት መተው ቤዛዊት አያይዘው ከመስቀሉ ጋር ቤዛ አትባልም። እኛ ከመስቀሉ ጋር አያይዘን እመቤታችን መስቀል ላይ ተሰቅላ ቤዛ ሆና አዳነችን እንዳልን አድርገው ኢንቴንሽናሊ ሌላ ነገር ሰጥተው አስተማሩ። ጳጳስ ናቸው እኛ። ሌላውኛው ይመጡና ደግሞ ሌላ ነገር የሚሉ ከሆነ በቃ መታረም አለባቸው፣ መስተካከል አለባቸው። ቤተክርስቲያናችን አባቶች አይሳሳቱም ብላ አታምንም። ቤተክርስቲያን ታረማለች ማንኛውንም ሰው።
እንዴ የፓትርያርኩን የምርምር ጽሁፍ እኮ ሪጀክት አድርጋለች እንዴ። እንደዚህ የሚባል ነገር የለም። ፐርሰናል ኦፒኒየን አንድ ሰው ይዞ የግብፅ ፓትርያርክ እኮ ከካቶሊክ ቤተክርስቲያን ጋር በጥምቀት እኮ አግሪመንት ፈጥረው መጥተው እኮ ሲኖዶሱ ዞር በሉ ነው ያለችው የሚባል ነገር። በእኛ ቤተክርስቲያን አባት የሆነ ሁሉ አይሳሳትም የሚባል ትምህርት የለንም። ይሳሳታሉ፣ ሲሳሳቱ ይቅርታ ይጠይቃሉ። እንዴ ጵጵስናቸው ተቀምጠው አቶ ተብለው የተመለሰላቸው ጳጳሳት አሉ። ትልልቅ ጳጳሳት በኢትዮጵያ ማለት ነው። ስም መጠራት አልፈልግም። እና ከተሳሳተ አንድ ሰው መታረም ነው ያለበት፣ መጠንቀቅ ነው ያለበት እንጂ እንደፈለገ እያደረገ እኛ እዚህ ጋር ስናብራራ አንከርንም። ትክክል አይደለም። እኔ ከዚህ ቀደም ተናግሬያለሁ። እመቤታችን ከሌለች ስላሴ የለም። ምንድን ነው እንደዚህ ያለ ትምህርት? ፍጡር ከሌለ ፈጣሪ የለም ተብሎ እንደዚህ ያለ ትምህርት አይሰጥም። የእግዚአብሔር ሀልወት በፍጡር ላይ የተደገፈ አይደለም። ለትምህርታችን እኔ ሲሪየስሊ ሪከርድ አድርጉ ድምፄን። የሆነ ብሳሳት ዘኔክስት ዴይ መጥቼ ነው ይቅርታ የምጠይቀው የሚባል ነገር የለም። ራሴን ለማረም እንደው ትክክል ነኝ ለማለት እኔ ማሰባዊ ሁሉ አልሰጥም። ተሳሳትኩኝ ነው። ደግሞ በጣም ነው የምሳሳተው እግዚአብሔር በሚያውቀው። ስሳሳት ይቅርታ ነው እንጂ መጠየቅ ያለብኝ። ለእኔ ማንም ጠበቃ እንዲቆምልኝ አልፈልግም። በጥፋቴ መውደቅም የለብኝም። ይባላል በቤተ ክርስቲያናችን ሰው ሲያነብ ራሱ ሲሳሳት ይላሉ እና ይኔታ መልስ ንባብ የምናርም ሰዎች ዶግማንማ በደንብ አድርገን ነው እና ይሄ ልንሸፋፍነው የምንችል ነገር አይደለም። በተለይ ወደፊት ወዳጆች ስሙኝ በደንብ ጠያቂ ትውልድ፣ አንባቢ ትውልድ ቅኔውን ሳይሆን ዝም ብሎ ንባብ ስድ የሆነ ንባብ እየያዘ የሚሮጥ ትውልድ ተነስቷል። ስለዚህ ጠንቀቅ ማለት ነገሮችን በሚገባው መንገድ አይቶ ማስረዳት ተገቢ ነው እንጂ ዝም ብለን የምንከላከል ከሆነ ምንድን ነው የሚመጣው? ሁሉም እየተነሳ በነገራችን ላይ ልብ አድርጉ። እመቤታችን ቤዛዊተ ዓለም አትባልም ያሉ ጳጳስ ጠብቀው ጳጳስ ከሚሆኑ ድረስ ጠብቀው ነው። ኦኬ ጳጳስ ከሆንኩ በኋላ ማንም አይናገረኝም አይነት ስሜት አድሮባቸው ነው በዚያ ኮንፊደንስ አትደንግጡ እያሉ ስህተታቸውን ሲዘሩ የነበረው እና አስደነግጣቸዋለን። እኛም የሚባል ነገር የለም። ጳጳስ አይከሰስ፣ እንደ ንጉሥ አይከሰስ፣ ሰማይ አይተረስ አይነት ትምህርት የሚባል ነገር የለም። የቤተ ክርስቲያን ትምህርት ዋና ነገር ነው። ቤተ ክርስቲያን ከሁሉ በላይ ናት፣ ባለስልጣን ናት። ስለዚህ እኛ ጉባኤውን ነው ጉባኤው የቤተ ክርስቲያን ምላት ጉባኤ ምዕመናን ናት። የጳጳሳቱ፣ የካህናቱ፣ የቀሳውስቱ፣ የምዕመናኑ ህብረት ናት። ይቺ ቤተ ክርስቲያን የበላይ ናት። ስለዚህ እሳቸው ጠብቁ፣ ዝም ብላችሁ ነገ የሆነ ነገር ያደርጋሉ ብዬ አስባለኝ። ጥያቄ እየቀረበላቸው ነው፣ ያብራሩታል። በጣም እኔ የምወዳቸው አባት ናቸው። ባይዘ በጣም ሲሰብኩ በቃ አክሰንታቸው ሊሉኝ ነው። እዚህ ጋር ምን መሰለህ፣ አንደኛ ጅምር አረፍተ ይቀጥላለህ። ሰን ኦፍ ዘ አፖስትል በጣም ይቅርታ፣ ይሄን ቪዲዮ ነው። ምክንያቱም እኚህ አባታችን ሲናገሩ የንግግራቸው መጀመሪያ ምንድን ነው እኔ ስቲል አቋሜ ምንም እኔ እንከን የሚባል ነገር አላየሁባቸውም በሚለው ነው። አሁንም ቢግ ስክሪን አባታችን ነገ እንዴት አድርገው እንደሚያብራሩ እኔ ደስ በሚል አሁንም ደስ ብሎኝ ነው የሰማሁት። ምንም እኔ የቆረቆረኝ ነገር የለም። በጣም ይቅርታ አድርጉልኝ። የአባታችን እንስማ። ልስፋና ላሳያቸው። እዩት። ይሄም ፕሮቴስታንት የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። ምንድን ነው ያሉት? ስጋን የለበሰው ከእርሷ ነው፣ የሷ ደም ፈሷል። አባታችን ቆይ እንቀጥለዋለን ቪዲዮውን። ስጋን የለበሰው ከእርሷ ቆይ ሰሙ ይኸውልህ፣ እኔ ሁለታችንም የምናወራው ስለ ቤተክርስቲያን ስለሆነ የሚያለያየን የሚያጣላንም ነገር የለም። ጠበቃ የምናደርገው ኦር የምናደርገው የቤተክርስቲያን ትምህርት ነው። ይኸውልህ ስጋን የነሳው ከእርሷ ነው። የስ ከእሷ ነው የነሳው። የስ የነሳው ከእርሷ ነው። የስ ትክክል። ቀጥሎ ያለው አባታችን ቆይ አንዴ፣ ያ የተቆረሰው ስጋ ከእሷ የተነሳው ስጋ አይደለ እንዴ? ከሷ ከነሳው በኋላ መለኮት የተዋሃደው የስግው ቃል ስጋ እሱ ጋር እንመጣለን። አባታችን እሱ ጋር እንመጣለን እና ያ የተቆረሰው በቀራንዮ የተቆረሰው ከእርሷ የተነሳው ስጋ ነው ወይንስ አይደለም? ከእርሷ የተነሳው ነው አይደል? ስጋ ስንት ጊዜ ነው የምናገረው? ሰሙ አሁን የተነሳው ይስል ስጋን ከፍሎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የነሳውን ስጋ ተዋህዷል። ሲነሳውም ሲከፈልም ሲዋሃድም አንድ ጊዜ ነው።
ዛሴ ከነሳው በኋላ ያ ስጋ አምላክ ወሰብ የሚባል ነው የነሳው ስጋ። ከዛ በኋላ ላይ ያ ስጋ ልክ ከመቤታችን ከነሳው በኋላ ያለው ስጋ አምላክ ነው። ወላጤ የለበትም ማለት ነው። አምላክ ወላጤ የለበትም ያ ስጋ አባታችን። አቤት ውላጤ የለውም አይደል? ያ ስጋ ተለወጠ አይደል? አልተለወጠም። በተዋህዶ ኦኬ፣ በተዋህዶ ሆነው በጣም ጥሩ። በተዋህዶ ከበረ ነው። አሁን እዚህ ጋር ያለ ቡአዴ ያለ ትድምርት እያለ ያለ ፍልጠት ያለ ቡአዴ እያለ ነው አይደል የምንናገረው? ትክክል። አሁን እዚህ ጋር ይሄን ኮንሰፕት ይዘን እንምጣ። ያ በቀራኒዮ የተቆረሰው ስጋ መለኮት የተዋሃደው ስጋ ከማን የተከፈለው ነው? ከድንግል ማርያም አይደል? የነሳው ስጋ ከመቤታችን ነው። ከነሳው በኋላ ያ ስጋ የሱ ነው። ከሱ በኋላ እንደዛ እያልን ያለ አባቴ የሱ አይደለም ሳይሆን እኛ እያልን ያለ ነው። ያ ተከፍሎ ቀራኒዮ ላይ የዋለው ቀራኒዮ ላይ የፈሰሰው ስጋ የስግው ቃል እንጂ የመቤታችን ስጋ ፈሰሰ አይባልም። ስግው ቃል እሱን አይደለም እኛ እያልን ያለ ነው። ያ ስጋው ስለ መለኮቱ አይደለም እያወራን ያለ ነው አባታችን። ያ መለኮት ስለተዋሃደው ስጋ አሁን እኛ ምን አለ መሰሎት ይሄ ተከፍሎ ወይም ዱአሊዝምን እንድናምን እንደዛ አይደለም እኛ እያልን ያለ ነው። ያ ስጋ ቀራኒዮ ላይ የዋለው ስጋ ከማን የተከፈለ ነው? ከድንግል ማርያም አይደለ? መለኮት የተዋሃደው ነው። ከዛ በኋላ ለብቻ ስጋ የሚባል መለኮት አልተዋሃደውም አባታችን አላልነው። መለኮት አልተዋሃደውም አላለም እኮ። ያ የድንግል ማርያም ስጋ አይደለ ወይ መለኮት የተዋሃደው? ጊዜ አለው። ከጊዜ በኋላ ከተከፈለ በኋላ ያ ስጋ የሱ ነው። ቆይ ስማኛ፣ ከነሳው በኋላ መለኮት ከተዋሃደው በኋላ የእመቤታችን ደም ፈሰሰ፣ የእመቤታችን ስጋ ተቆረሰ ብለህ ማለት አትችልም። እኔስ ደሜ ሲፈስ የኔ ነው እንጂ የእናቴ ደም አይደለም የፈሰሰው። እኔ ስሞት የምሞተው እኔ እንጂ የእናቴ አይደለም። ሊስን እኔ ሲኦል ስገባ ሰሙ እየሰማኛ እያዳመጥከኝ፣ እኔ ሲኦል ስገባ እኔ ነኝ ሲኦል ምገባ፣ እናቴ ሲኦል ገባች አይባልም። እኔ ገሃነም ስወርድ እኔ ዲበኩሉ ገሃነም ወረደ ይባላል እንጂ እናቴ ገሃነም ወረደች አይባልም። ቀራንዮ ላይ የፈሰሰው ስጋ መለኮት የተዋሃደው ስግው ቃል ነው። አምላክ በስጋ ሞተ ነው የምንለው። አምላክ ሞተ እንላለን እኮ በስጋ ሞተ በስጋ ነው የምንለው። ጥያቄያችን እሱ ጋር። ስለዚህ ከተዋሃደው በኋላ ያ ስጋ እኔ ባይ ከሆነ በኋላ ልጅ ነው ትለዋለች። አዎ የእሷ ልጅ ነው። ምክንያቱም ከስጋዋ ስጋ ነስቷል፣ ከነፍሷ ነፍስ ነው የነሳው እንጂ ቀራንዮ ላይ የፈሰሰው የማርያም ስጋ ነው፣ የማርያም ደም ነው የምንቀበለው። የማርያም ስጋ ነው፣ የማርያም ነፍስ ነው ወደ ማለት ስለሚወስድ አይሆንም ነው። እሱ ጋር አልደረስንም አባታችን። እኛ አሁን ዱአሊዝም አማኝ አይደለንም፣ በተዋህዶ አማኝ ነን አይደል? በተዋህዶ የከበረው የድንግል ማርያም ስጋ እንደሆነ እኛ ሁላችንም ኦርቶዶክሳውያን እናምናለን አይደል አባታችን? ሰሙ ዝም ብለህ ጉንጫ አልፋ ክርክር አታርግልኝ። አሁን ወደ ክርክር ከሄድን መጽሐፍ አምጣልኝ እንደዚህ የሚል የማርያም ስጋ ነው የቆረሰው፣ የማርያም ስጋ ነው የፈሰሰው። ቆይ ልስን ወደ ክርክር ምን ሄድ ከሆነ የፈሰሰው የማርያም ስጋ ነው የሚለው መጽሐፍ ማስረጃ አምጣልኝ። እኛ የፈሰሰው የማርያም ስጋ ነው የሚለው ቦታ ላይ አልደረስንም። በቃ እሱ ነው ሌላው አይደለም። ለምን የነሳው ስጋ ከሷ ነው አይደለም? ማረም ክርክሩ የነሳውማ ከሷ ነው። ጨረስን እኮ ክርክር እንዳይሆን እሺ ቶሚዬ ከተደረገው እኮ ሰሙ ራስ ትክክል ለማድረግ ወይንም ደግሞ ዝም ብለህ በማይሆን ነገር አትከራከር። ይኸውልህ የነሳው ስጋ ከመቤታችን ጨረስን። እዚህ ጋር ይኸውልህ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ዛሴት ሲነሳም ሲከፈልም ሲዋሃድም አንድ ጊዜ ነው። ከነሳው አስጨርሰኝ። ከዛ በኋላ ላይ ሄደህ ግን ከዛ በኋላ ጾመ፣ ጸለየ፣ ተራበ፣ ተጠማ ስንል አምላክ በስጋ ጾመ፣ አምላክ በስጋ ተራበ፣ ተጠማ ስግው ቃል ነው። ስጋው ደሙ የፈሰሰው አንዱ ስለ ሁሉ ነው የሞተ። አንዱ ስለ ሁሉ ሞቶ ሁሉን አዳነ። የምንበላው የተፈወስነው ያ በስግው ቃል ደም ነው እንጂ የማርያም ስጋ ነው። ቀራንዮ ላይ የፈሰሰው የማርያም ስጋ ነው። ቀራንዮ ላይ የተቆረሰው የማርያም ስጋ ነው ካልክ መጽሐፍ
ብሔለ መጽሐፍም ሊሆን ይችላል፣ ብሔለ መምህራንም ሊቃውንትም ሊሆን ይችላል። መጽሐፍ መጥቀስ ያስፈልጋል። የለም እንደዚያ የሚል ቅዳሴውን ለዚያ ነው እኔ እንትን ዘነሳ እምግዝተ ኩልነ ድንግል በክሌ ማርያም ወናተ የሚለው ከመቤታችን የነሳው ስጋ የኢየሱስ ክርስቶስ ስጋ ነው የሚለው። ከመቤታችን የነሳው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ አባታችን ያ ስጋና ደም የመቤታችን ነው አይደል? እሱ የነሳው ከሌላ ቦታ ዘመና ከመቤታችን የነሳው ስጋ የስ ጌታችን ያ ስጋውና ደሙ የመቤታችን አይደል? ሌላ አባት የለውም፣ ምድራዊ አባት የለውም አይባልም። ስጋውና ደሙ የመቤታችን ነው አይባልም። መለኮት የተዋሃደው ነው። እሷ ደግሞ መለኮት አልተዋሃደም ሳይሆን ምን አለ መሰለህ አይባልም እያልን አይደለም እኛ እዚህ ጋር አሁን እኛ ተረጋግተን ለመግባባት አሁን በደንብ እየሰማናችሁ ስለሆነ ነው። እኛ እያልን ያለነው ያ ስጋና ደም የእመቤታችን አይደለ ወይ? ከሌላ ፍጥረት ነው ያመጣው። ያ በተዋህዶ ያከበረው የእመቤታችን ስጋና ደም አይደለም ወይ? አይደለም በሉን። እኛ አቋም እንያዝ። ከዛም በኋላ አሁን እየተባለኛ የምንጠይቀው ሌላ ነው። በደንብ ስማኝ፣ ልመልስልህ። ስማ፣ የነሳው ስጋ የማን ነው? ከእመቤታችን ነው የነሳው። ከነሳው በኋላ ግን ያ ከሌላ የነሳው ስጋና ደም የለውም ማለት እሱ መለኮት ነው። ሰሙ ማዳመጫ የለም እንዴ? እሺ ቀጥሉሽ። ያዳመጥከኝ ሌላ ሰው እኮ ሊቃውንት እኮ እዚህ እኮ ያሉ እኮ እኔ እናንተ እኮ የምንከራከረው ዝም ብለን እኮ አይደለም እኮ መምህራኑ አሉ እዚህ ጋር ሊስን ያ ስጋ ከማን ነው የነሳው ተብለህ ከተጠየቅ ከእመቤታችን ከድንግል ማርያም ከነሳው በኋላ ያ ስጋ የማን ነው? የስግው ቃል አምላክ ወሰብ ነው የሚባለው። ከዛ በኋላ ያ አምላክ ወሰብ የተባለው ነው በቀራንዮ ላይ የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው የተፈወስነው በዚህ ነው። መለኮት በተዋህደው በሩቅ ቢሲ ደም አልተፈወስንም። የሩቅ ቢሲ ደም አይፈውስም። እመቤታችን ርቅት ቢሲ ናት፣ ሰው ናት። በቃ ምንም አምላክነት ያልተጨመረላት መለኮት ያልተዋሃዳት ሰው ናት። አባቶቻችን ይሄን አላሉንም። ጳጳሱም ቆሞስም አላሉንም። እርሷውን ያሉትን በፍጹም አላሉም። እንዲህ አይነት ሐሳብም የላቸውም። አሁን እኛ የምንጠይቀው ሌላ ነው፣ የተባለው ሌላ ነው፣ የሚብራራው ሌላ ነው። አሁን ከሌሎች ጋር ሰሙ ቀጥል ከሌሎች ጋር ቀጥል